ተስፋ አደርጋለሁ። እስካሁን እኮ ፋታ ከልክለን ነበር ልናወራ እንኳን ጊዜ አልሰጠንም ነበር። እሱ ሲመጣ ዝም አልተንም ነው የምወስነውን ነገር የማደርገውን ነገር ትቀበያለሽ አይደል? አዎ ትቀበላለሽ። ግን ነገር እንደማትወስን ተስፋ አደርጋለሁ። እስካሁን እኮ ፋታ ከልክለን ነበር ልናወራ እንኳን ጊዜ አልሰጠንም ነበር። እሱ ሲመጣ ዝም አልተንም ነው እስቲ አውራ። ቅድም ስታወራቸው የነበሩትን ነገሮች እዩ። አሁን አንዴ ተረጋጊ፣ በቃ ተረጋጊ። እናንተ የሁለታችሁ ነገር ወደ ኋላ ተውትና የብሩኬን ውሳኔ እንስማ። ብሩኬ የምትለን ነገር በለንና እኔ በቃ ምንም አይነት ውሳኔ ከመወሰን በፊት ቆም ብለህ አስብ። ሃይሚ ናት ያለችም እንዳይሚሆንልህም ማንንም የለም። ሲጀመር ሃይሚ ባትኖር ኖሮ ህይወትህ በጣም ነበር የሚከብደው። ተግማምተህ ነበር የምትኖረው። ስለዚህ ምን ማለት ነው ደግሞ ተግማምተህ ነበር የምትኖረው? አሁንም ቢሆን የምትወስነውን ውሳኔ ወንድሜ እያስፈራራኸኝ ነው። አሁን ነው እያስፈራራው ሳይሆን ቆፍጠን ብለህ የምትመልሰውን ነገር ተናገር። ምንም ጊዜ አትፍጅ። እንዲህ ነው በቃ ሂጂ ቤቱ ላይ ወይ ኑሪ፣ ካልኖርሽ በቃ ተንቀሳቀሽ፣ ልጄን ፑሽ በማረገው መንገድ አረጋለሁ ብለህ ቆፍጠን ብለህ ተናገር። በቃ ነገር አታንዛዛ ማለት ነው። ስማኝ፣ እኔ እስካሁን ድረስ የጠበቅኩትም እንትን ያልኩትም መቼም አውቃለሁ ውስጤ እንደምታነበሩ እርግጠኛ ነኝ። እና ምን እንደምታስብ አላቅም፣ የውስጥህን አላቅም። በርግጥ ግን ደግሞ አንተም የውስጤን አታቅም። አሁን እኔ ምንም አልፈልግም፣ ማይሆን ውሳኔ እንደማትወስን አውቃለሁኝ። ግን ውሳኔህን ንገረኝና እሷም ቁርጧን ተወቅ፣ እኔም ቁርጤን ለወቅና በቃ ይበቃናል። እንደዚህ እዚህ ህይወት ላይ በቃ እኔ ሰለችኝ፣ ደከመኝ። ጸብ ብቻ ነቆራ ብቻ ሁሌ የሆነ ነገር። እኔ እዚህ ጋር እኔ ከሷ ምንም አልፈልግ፣ እኔ ምንም ነኝ ማለት ነው። በቃ እዚህ ጋር እኔ ምንም ነኝ። በቃ እኔ ከሷ ምንም አልፈልግም። ምንም እንደማልፈልግ እኮ ነግሬሻለሁ። አሁንም ቢሆን እሱን ይዘሽ መምጣትሽ ነው ብዙ ነገር ነገር ያደረገኝ። ቆይ ሃይሚ፣ አንቺ እኮ ለኔ ምንም ብትሆኚ እንደዚህ እኮ የሚያጨቃጭቀኝ ነገር አልነበረ። እሷ እየገባት አይደለም። እኔ ካልገባት ደግሞ እየታየኋትም አይደለም። ካንተ ጋር ነጥላ ነው እያየች ያለችው እዚህ ጋር ማየት እንፈልገውም ቻለ። እዩ፣ አሁንም ቢሆን የምወስነው ውሳኔ ራሴ ውሳኔ ነው አይደል? ራሴ ፈልጌ ያሻኝን የማደርገው ራሴ ወስኜ ነው አይደል? እኔ ደግሞ ምናምን አይደለም። ቆይ ስሚ፣ እኔ ያመንኩበትን ነገር ይሆናል ብዬ በማስበው በማስኬድበት መንገድ ነው ማስኬድ ሁሉንም ነገር አይደለ? ስለዚህ የትኛውንም ውሳኔ ብወስን ሃይሚ ከኔ ጋር መሆኗ እንዳትረሽ። የትኛውንም ነገር ላደርግ ብችል የትኛውንም ነገር እሺ ብዬ ምንም ይሁን ብወስን ሃይሚ ከኔ ጎን አለች። ይሄንን እመኝ። አምነሽበት ነው ይሄንንም ህይወት የምትገቢው ማለት ነው። ሲቀጥል ደግሞ ሃይሚም በመወሰነው ውሳኔ ከጎኔ እንደምትሆኚ እንደምትኝ ተስፋ አደርጋለሁ። ነው እስካሁንም እኮ ከጎንህ ነኝ አይደል? ምን ቤትን የሚያክል ነገር እኮ ተከራይተህም እንትን ስትል እኮ ከጎንህ ነኝ አለው እኮ አይደል እንዴ? ምክንያቱም ከህይወታችን ትውጣለች የሚል እቅድ ስላለኝና ሐሳቤ እንደዛ ስለሆነ እኮ ከጎንህ ነኝ አይደል? ከዚህም በኋላ እኮ ምንም ነገር ብታደርግ ለልጅቷ ምንም ብታደርግ ለሷ ምንም እኔ ግድ አይሰጠኝም። ብቻ አንተ ከጎንህ ይሁን ነው የኔ አባባል። እኔ ካንቺ ጎን አልለይም፣ አንቺ ማጣትም አልፈልግም። ምክንያቱም አፈቅርሻለሁ፣ የልጄም እናት ነሽ አይደለም ነው እሱ ነው እኮ። ለምን ዝም አልሽ? እኔ አፈቅርሻለሁ። ለምን ዝም እላለሁ? ዝም እኮ እያልኩኝ አይደለም፣ ነገሮችን ለማሰብ እየሞከርኩኝ ነው፣ ለመረጋጋት እየሞከርኩኝ ነው። እና ደግሞ ስለ የትኛው እድል ስለሌለው እድለቢስ ስለሆነው ልጅ ነው የምታወራው? የምን እድለቢስ? ከዚህ በላይ እድለቢስነት አለ እንዴ? በቃ አሁን እሱን ተው፣ በቃ እኔ ማውራት አልፈልግም። እኔ ተው በቃ እሱን ተው። ውሳኔውን ወስናለሁ እኮ ማድረግ ያለብኝ በሙሉ አደርጋለሁ። ሁለት ነገር ነው ላንቺ፣ ሁለት አማራጭን እነግርሻለሁ። ከሁለቱ አንዱን ትመርጫለሽ። በቅድሚያ እኔም ህይወቴ እንዲበጠበጥም እንዲበላሽም አልፈልግም። ማድረግ ያለብኝ በቅድሚያ እንድትወስኝ የምፈልገው አንድ ነገር አለ። ምክንያቱም ላንቺ እዛው እኛ ሰፈር ላይ አዲስ አበባ ላይ ቤት ተከራይቼ እዛ እንድትኖር ያደርጋል። ያ ማለት ከጎንሽ ሆናለሁ፣ ልጅቷን በደንብ አግዛታለሁ፣ ካንቺ ጋር አድርገው። አንደኛው ውሳኔ ይሄ ነው። ይሄንን ቤት ማትፈልጊው ከሆነ አንደኛው ውሳኔ ይሄ ነው። እኔ እዚህ ብታጀራ አልኖርም ምናምን የምትይ ከሆነ አዲስ አበባ ላይ እንትነስ አገባ በፊት ቆይ እኔ ሁለተኛው መስማት ፈልጋለሁ። እኔና እሺ ንገራችሁ እስኪ ቆይ ምንድን ነው ያልሽው? እንደዛ መኖር አልፈልግም ያልኩት። ኦኬ እሺ በነገራችን ላይ ወንድሜ ይሄን ያህል ምርጫ ያለበት ቦታ ነው ብያለሁ፣ ተናግሬያለሁ። እሺ ቅድም እኛን እያልሽን እንደነበረው እስኪ በሱ ፊት አውሪ። ቅድም ለምሳሌ እሱ ሲመጣ ጸባይ ትቀይረሽ። ለምንድን ነው ጸባይ የምትቀይረው? አልቀየርኩም። ወንድም ጓደኛ ነህ እንደመላክ ነው የምትሆን ያልኩ አለቅ ነው።
ሰው ነው ይሳሳታል። አሁን አለቀ። ይሄንን ነው ነገር ይፈልከው። አይ አንተ እያሰብክ ያለው እኔ አስገድጄው ሁሉም ነገር እንደሆነ ነው። ሰው እንዳልሆነ ደግሞ ከዚህ የባሰ ውሳኔ ያለህ ነው ወይስ ከዚህ የተሻለ ውሳኔ ያለህ? አንደኛ እኔ አሁን የመጀመሪያው ውሳኔ ራሱ እኔ እንጃ። ምክንያቱም እኔ እንጃ ይሁን። እሺ ለልጄ ስል ነው ማደርገው ሁሉንም ነገር ይሁን። እሺ ጭራሽ አጠገባችን አይ ቢያንስ እሺ ቆይ አይ ቢያንስ ጥሩ ውሳኔ ነው ይሄ። እሺ አትፈልግም ይሄንንም። እሺ ምንድነው ሁለተኛው ውሳኔ? የተሻለውን ውሳኔ ደግሞ መቼም ይሻላል ወይ የተሻለ ይሆናል ወይ ደግሞ አላውቅም። እንደዚህ ከሆነ ሀይሚ ሁለተኛው ውሳኔ በጣም ሊከብድሽ ይችላል። እንዴት ማለት ከዚህ ባሰ ነው ሊከብድሽ ይችላል። አሁን እዛው አዲስ አበባ ገብታ መኖሯ እንደዚህ እንትን የሚልሽ ከሆነ አንቺ የሚያናድሽ ከሆነ ሁለተኛው ውሳኔ ሊከብድሽ ይችላል። እንዴት ማለት ሊከብድ ይችላል ነው? እንዴት ማለት ምናምን እኮ እንዴት ነው ለሃይሚ የሚከብዳትን ውሳኔ የምትወስነው አንተ? ሲጀመር ደግሞ በዚህ ልክ እሷ ማጨማለቅም አትችልም ወንድሜ። አንደኛውንም አልቀበልም ያለች ሴት እስኪ ምንድነው ንገረኝ። እስኪ ንገረኝ። ችግር የለውም ልስማ። አይዞ ጨጓራው ይተኛ እንዳታሪት ብሎ እና ዝም ብላ ትናደድ። እንግዲህ ሁለተኛ ውሳኔ እዩ ከነልጇ እኛ ቤት ትኖራለች ነው። ከማን ጋር? ከኛ ጋር ማለት ወንድ ወጣው አሁን ገና ከኛ ጋር ማለት ምን ማለት ነው? ወንድ ወጣው ማለት አይ ጀግንነቱን እያሳየ ነው። ምን አይነት የውሳኔ ሰው እንደሆነ ማሳየት ጀመረ። ያው ካልሽ ነገር ተንተርሽ ነው ማለት እኔ ምንድነው ችግር የለውም ስላልሽ ሁለተኛ ውሳኔ ነው። ከሁለቱ አንዱ ማለት እኔ እና እሷ ምን ነው ውዴ ምን ነው ወጥረጋት አልፈልግም ብዬ ነበር ለካው ሰው ምን ነክቶክ ነው? በደንብ አድርጌ ሰማን ነበር እንዴ? እየሰማት ነው የምታወራው? አዎ ደስታዬን እየገለጽኩ ነው። ደግሞ ከሷ ጋር ቅድም ጠይቄሽ ነበርኩ። ከሷ ምን እንደምትፈልጊው? ኦኬ ከሷ ጋር መኖር እንፈልጊው? ብሩክ አለማየሁስ ነው ጀምሮ በይዘው ቢሆንም ያ ሲሆን ግን እኔና ሃይሚ ጋር ትደርሽኝ ምንም አንድ ቤት ውስጥ እየኖረች እንዴት ነው የማትደርሱ? አንተ ብሩክ እየቀለድክ ነው። መቼም እንደዚህ አይነት ውሳኔ እንደማትወስን አውቃለሁ። ቀልድ ነው በለኝ እና ልሳቅ ቀልድ ነው በለኝና ልሳቅ እንጂ እንደዛ አይነት ውሳኔ አትወስንም። ምን ነው እንዴ? በጣም ሲበዛ ወጥ ረገጥክ፣ መስመርህን አለፍክ። እንዴት ነው እኔና እሷ አንድ ቤት ውስጥ የምንኖረው? ኧረ ተረጋጊ ነው ቆንጆ። እንዴ እንደው ሰረድ ያረ እዛ ቆንጆ ስለዛ ፈልጊ በእናትሽ ኖ ችግር ሲከተሽ ከዚህ በላይ ችግር የለም። እግዚአብሔር ነው ችግር የለም። ከዚህ በላይ አለቀቀሽም ነው የወሰነው ብሩክ አለማየሁ እንጂ ነው አይደለም። እሺ ቆንጆ እኮ አትቅለብለቢ። ውሳኔውን ደግሞ ማስቀየር ይችላል። ውሳኔው ምንድነው የምትለው አንተ? እቺ ልጅ አንደኛውን ሐሳብ አትስማማ፣ ሁለተኛውን ተስማማሽ? ኧረ እባክሽ ኧረ ይሄ ሲያምር ሁለተኛውን ካልሰማን ያላችሁት እናንተ ነበር። ያኔና ውሳኔውን ደግሞ እኔ ማስቀየር እችላለሁ። ምክንያቱም ያፈቅረኛል፣ አፈቅረዋለሁ። ውሳኔውን ደግሞ ማስቀየር እችላለሁ። አንቺ ደግሞ ማንም ምንም ነሽ። እንደውም ውሳኔውን አስቀይረዋለሁ። ጉድ ላክ ሰማህ አይደል ብሩኬ? እንደዚህ አይነት ውሳኔ አንተ ለሷ ነው ምርጫ የምትሰጠው? ለሷ ነው ምርጫ የምትሰጠው? ለማን ነው የምትሰጠው? አይ እኔ በቃ እኔ ስህተት የሰራሁት ምክንያቱም ከጎን ነኝ ብያለሁ። ልጄ እንዳትከፋ ለማለት አይሚን አስቀድሜ ምናምን ይላል። ምንድን ነው ያልከው? አሁን አንድ ቤት ላይ ይኖራሉ ያልከው ሰውዬ አይሚን አስቀድሜ እንዲህ ነው እንዴ የምታስቀድማት? እሷ መጀመሪያ አስከብራታል። እንዴት እንደምትሆንባት እያየህ አይደል? ወይስ አንተ አይታይህም? አይነት እንዴ ልጅ ምን ሆነሃል? ምንም አልሆንኩም ነው ያሰ እንዴ ለምንድን ነው በዚህ ልክ እቺ ልጅ የወሰንኩት ውሳኔ ነው? ምንም ችግር የለውም። ከኛ ጋር ትኖራለች። ከእናንተ ጋር ትኖራለች። አንድ ቤት ውስጥ አሁን ከሀይሚ ጋር በሰላም ትኖራለች። እቺ ልጅ ብትገለኝስ? ምክንያቱም አንተ እንደምታፈቅረ ፍቅሯ እንዳልወጣላ እኔ በጣም ነው አንቺ መግደል ጋር በጣም ነው የምትወጂኝ አይደለ? ብትወጂኝማ የኔ እናት አሁን እዚህ ጋር ሌላ ወሬ አታውሪ። ግን እኔ አምኜሽ በራሱ አምኜሽ እንትን ይለኛል ታውቂያለሽ። እስጤኔ ነካዋል ለዛ አንቺም ደግሞ ከሷ ጋር መገናኘት ትፈልጊያለሽ ይመስለኛል አይደል? ወደ አንድ ቤት ከኔ ጋር እየኖርሽ ነው። እኔ እናት ያንቺ ልጅ እዛ ጋር እየተንከባከብኩ የምኖረው ምንድነው? ነፍሰ ገዳይ ልታረጊ ነው የምትፈልጊው? ነፍሰ ገዳይ ልታረጊ ነው የምትፈልጊው? ለምን አንተ አከለክላትም? እቺ ልጅ እና ደግሞ አንድ ነገር ልንገርህ፣ በዚህን ያህል ምርጫ መስጠት አትችልም እና እያጨማለካት ነው። እቺ እኮ ልሻናብን እኮ ነው አሁን እንዴ። ለምራ በዚህ ልክ የምታጨማለቃት አልበዛም ብሩኬ? እኔ እሷን አይደለም ልጄን ነው የምፈልገው። ሰማሻኛ አማራጭም ከፈለግሽ ልጅቷንም መስጠት ትችላለሽ። እኔ እስኪ ትፈልገኛለህ? በህይወት እንድኖር ትፈልጋለህ? በጣም የተመቸኝ ሁለተኛው ምርጫ በህይወት እንድኖር ትፈልጋለህ? እኔን ትፈልገኛለህ? አዎ በጣም ነው። እና እንዴት ነው እንደዚህ አይነት ውሳኔ ተቀብዬ በግ አይደለሁም እኮ
ሲጀመር አዲስ አበባ የሚለውን ሐሳብ ራሱ እንዴት ነው የምታመጣው አንተ? እንደውም ከዚህ በኋላ አዲስ አበባ እንድትገባ አልፈልግም። አዲስ አበባ እንድትገባ አልፈልግም። እኛ ቤት ውስጥ እኔ በለፈውበት እኔ ስንት እዚህ ጥሪ ያደረስኩትን ፍቅር ለማጠልሸት እንዴት ነው እኔ ቤት ውስጥ የምትኖረው? ከኔ ጋር እንዴት ነው የምትኖረው? አሁን ሂጂ ከዚህ። አይንሽን ማየት አልፈልግም። ሂጂ ከዚህ። ብሩክ ያስኪዳት ወይ ሌላ ችግር ይፈጠራል። የምሬን ነው። ከዚህ እንድትሄድ አድርጋት። ተናገራት። ምንም ዝም አትበል። ንገራት። እዚሁ ንገራት። በቃ እዚሁ ነው የምትኖሪው። የተከራየሁት ቤት ላይ ትኖሪያለሽ ከነ ልጄን የሚያስፈልገውን ነገር አደርጋለሁ። በቃ ቻው በላት። ከዛ እንሂድ። ጨረስክ በላት። በጣም ደስተኛ አትሁኝሽ። ደስተኛ አትሁኝ። የኔ እናት ደስተኛ አትሁኝ። እሺ አሁን እኔና እሱ ተጣልተን በዚህ ምክንያት ደግሞ ተጣልተን ከዛ አንቺ ምናምን እንደዛ ነው የፈለግሽው? አታስቢ። እሺ ውሳኔውን ማስቀየር እችላለሁ በላት። ጀግነው ምንድነው ማለት ውሳኔን እኮ ተናገርኩ። አጨቃጨቅ በቃ አትጨቃጨቅ ለኛል። ከሱም ብሶ ነው ውሳኔን ተናገራለሁ። የምን ውሳኔ ነው የወሰንከው? ከኔ ጎን የምትቆም ከሆነ የሚያሳብድህን መቆም ትችላለህ። እኔ እየቀለድኩ አይደለም። ይኸው በቃ የምታምኚኝ ከሆነ ጸጥ ብለሽ የማደርገውን ነገር አድርግበኝ። በቃ አድርግበኝ። እኔ የምታምኚኝ ከሆነ ስላለመኖር ይሄ የህይወትን ሁሉና የሚጠይቅ ነገር ነው። ውሳኔ ነው በቃ እኔ ወሰንኩት። ያንን ነው አንተ ወሰንከው። አንተ ገና በ22 አመት አንተ ቆይ አይደለም። እኔ እየቀለደ ነው። እኔ ሊፈትነኝ ፈልጎ ነው። እኔ ሊፈትነኝ ነው አይደል? ምንም አይደለም። ከጎኔ እንደመሆንና እንደማልሆን ልትፈትነኝ ፈልገህ ነው እንጂ እንደዚህ አይነት ነገር አታደርግም። በህይወት ወይ ደግሞ አይምሮ በስትክክል የሚያስብ ከሆነ እንደዚህ አይነት ውሳኔ ሃይሚ ትቀበላለች ብለህ መቼም አታስበው አይደል? መቀበል አለብሽ። እንግዲህ ሰውዬ ሰራተኛ እኮ አይደለም እየቀጠርክላት ያለው ቤቷ ላይ የድሮ ፍቅረኛህን እኮ ነው ቤት እያመጣ ያለው። አንተ እንዴት ነው የምታስበው? አንተ አይምሮ ምን ሆኗል? ሰውዬ ለሷ ብዬ አይደለም ማደርገው ለልጅህ ብለህ ነው አይደል እኮ ይኸው ትኖር እዚሁ ለልጅህ ብለህ ከዛ ልጅህ ስናፈቀና ጠላት እንደሆነ ነው እንደምትፈልገው እሱ እንደሱ ብቻ አይደለም። ለልጅህ ጠላት እንደሆነ ትፈልጋለህ አይደለም? ለልጅህ ጠላት እንደሆነ ትፈልጋለህ? ለልጅህ እንደ ሁለተኛ እናት እንደሆነ ላት አትፈልግም? እሱን አትፈልገው እኮ ለዛ እኮ ድል እየሰጠሽ ነው። እሷ ልጅ እኮ ምንም የምታውቀው አንቺ ድልሽ ይጥፋና ማለት ነው። አፍሽን ዘግተሽ ወይ ዝም ብለሽ ቁሚ ወይ ሂጂልኝ ከዚህ ጋር። እዚህ ጋር ስትሄጂ ስልክ እንጨት መስላለሁ ዝም ብዬ የምቆመው እዩ በቃ እንደ ሁለተኛ እናት ሆነሽ ልጅቷን ልትንከባከበት ቃል እየገባሽ ነበር አይደል? እንዴ ግን እየታየ ነው እያስመሰልሽ ነበር እየመሰለች እኮ በጣም አይምሮ። ሰላም ፋሚሊዎች ደህና ናቸው? እኔ ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝና ዛሬ ደግሞ ማለት ነው በብሩክና በሃይሙ ማለት ነው የምሬ ነው እኔ በጣም አሳዘነችኝ። ይሄም የኔ ቆንጆ የኔ ቅመም አሳዘነችኝ የምሬ ነው። ምክንያቱም እሷ ለሱ ስትል ብዙ ነገር አሳልፋ ብዙ ነገር እንትን ብላ እቺ ሴቷ አሁን የመጣች ወልዳ ምናምን የመጣችው ሴት ከኛ ጋር ነው የምትኖረው ምናምን ስትባል ይከብዳል፣ ስሜቱ ይከብዳል። ይሄ ነው የደረሰ ያውቃል ጋይስ። ሶ እኔ እንደ ሀሳብ ሀሰን ያለው ነገር በጣም የወንድም መከታ ነው የምሬ ነው። ልክ ነው ውስጥ የተናገረው ነገር ልክ ነውና ብሩኬ ግን ይሄንን ነገር ካንተ አልጠብቅም የምሬ ነው። በጣም እንትን ሆንክ እንደዛ አይነት ነገር እኔ የምሬ ነው የሆነ ነገር ሆንከ ነው እንጂ ብሩኬ እንደዛ አይነት ነገር ውሳኔ እንደማትወስን ጠንቅቀህ ታውቃለህ ይሄንን ነገርና እኔ ግራ ገባኝ። የጨረቃ ፋሚሊ እኔ እንጃ ብቻ ሀሳቡ እንዲቀየር ተስፋ አደርጋለሁ። ብሩኬ እንደምትቀየር ተስፋ አደርጋለሁና በእንደዛ አይነት ነገር የማይሆን ነገር ነው። ምክንያቱ ከባድ ነው። ለሀይም የምታፈቅራት ከሆነ ወይ ደግሞ የምትወዳት ከሆነ በዚህ ልክ መወሰንህ በጣም ስህተት ነው ብዬ አስባለሁ፣ እንደኔ ማለት ነው። ውዶቼ እንደኔ ሀሳባችሁ ያላችሁ ደግሞ እኔ ስህተት እንደሆነ እንትን ያልኩትና በእናንተስ እንዴት ይሆናል? በእናንተስ ምን ይመስላችሁ? ልክ ነው ወይስ ተሳስተው እሱ